ጤና ይስጥልኝ የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩግረን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 19 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ጥምር ጦር የወሰደው ወታደራዊ እርምጃና ድል፣ ወዛጋቢ አዋጆች፣ የስሙላው ምርጫና የህዝቡ ቁጣ፣ የአሩሲ ኦርቶዶክስ ጥቃት፣ አሳዳጆቹና የጋዜጠኛ ሞት፣ አዲስ አበባና የተቃዋሚዎቹ ጥሪ፣ የመርከብ ጠለፋ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝና ምኒልክ ዕዝ በጋራ በወሰዱት ወታደራዊ እርምጃ መልጦ ለማርያም ከተማን መቆጣጠራቸውን ገለጸ። በተለያዩ ግንባሮች እየተወሰዱ ያሉ ወታደራዊ እርምጃዎች ተጠናክረው ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝና ምኒልክ ዕዝ አህዶች በጥምረት መልጦ ለማርያም ከተማን መቆጣጠራቸውን ከቴዎድሮስ ዕዝና ከምኒልክ ዕዝ የተውጣጡት 105ኛ ኮር ስር የሚገኙ የ45ኛና የ29ኛ ክፍለ ጦር አህዶች በምስራቅ ጎጃም ዞን በኩል መልጦ ለማርያም ከተማን ጨምሮ በአካባቢው ላይ የሚገኙ ቁልፍ ቦታዎችን በመቆጣጠር ላይ መሆናቸውን ንቅናቄው ዛሬ ሚያዝያ 19 ቀን 2018 ይፋ ባደረገው መረጃ ገልጿል። ዛሬ ሚያዝያ 19 ቀን 2018 የብልጽግናው ስልጣን አስጠባቂ ሰራዊት አባላት ሰፍረውባቸው በነበሩት በነብሴ ሳር ምድር፣ በሆሪያ መስቀልና በሰኞ ከተማ አካባቢዎች ምንም አይነት የተኩስ ልውውጥ ሳይደረግ በደረሰባቸው ከፍተኛ ስጋትና ድንጋጤ ምክንያት የያዙትን ወታደራዊ ቁሳቁስና ንብረት እየጣሉ አካባቢውን ለፋኖ ለቀው መፈርጠጣቸውን አስታውቋል። በተጋድሎ በሁለቱ የአማራ ፋኖ ብሔራዊ ንቅናቄ ዕዝ አህዶች መልጦ ለማርያም ከተማን መቆጣጠር የተቻለ ሲሆን የቡድን መሳሪያን ጨምሮ በርካታ የነፍስ ወከፍ ክላሽ ከጠላት መማረክ መቻሉን ንቅናቄው ጠቅሶ ተጨማሪ ዝርዝር መረጃዎችን እንደሚሰጥ አስታውቋል። ይህ በእንዲህ እንዳለ የምኒልክ ዕዝ 101ኛና 102ኛ ኮር አህዶች በጥምረት ራያ ቆቦ ላይ ታላቅ ድል ማስመዝገባቸውን ዛሬ ሚያዝያ 19 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ወሎ ቤተ አማራ የዕዙ 101ኛ ኮርና 102ኛ ኮር አህዶች በጥምረት ራያ ቆቦ ዛሬ ንጋት ጀምሮ እስከ ምሽቱ 3 ሰዓት ድረስ ከፋሽቱ ስልጣን አስጠባቂ ሰራዊት ጋር ተጋድሎ በማድረግ በርካታ የጠላት ኃይል በመደምሰስ ራያ ቆቦ ሮቢት ከተማን ሙሉ በሙሉ በመቆጣጠር እንዲሁም ቀዮ ጋሪያና መንደፍራ ላይ ታላቅ ጀብዱ በመፈጸም ድል ማስመዝገባቸውን ጠቅሷል። አፋብን ምኒልክ ዕዝ ወሎ ቤተ አማራ ዛሬ የነበረውን ወታደራዊ ውሎ አስታኮ ባወጣው በዚሁ መረጃ የፋሽቱ ብልጽግና ሰራዊት ከራያ ቆቦ ዞብል፣ ሮቢት፣ መንደፍራና ቀዩ ጋሪያ አካባቢዎች በመነሳት የምኒልክ ዕዝ አህዶች ስምሪት ላይ ባሉበት ለማጥቃት የተንቀሳቀሰ ሲሆን የ102ኛ ኮር አህድ የሆነችው ዙ 23 ማራኪው 49ኛ ክፍለ ጦር ሮቢት ከተማን በማጥቃትና ሙሉ ለሙሉ በመቆጣጠር ድል ያስመዘገቡ ሲሆን ሌሎች የሁለቱ ኮር አህዶች በጥምረት በተጠቀሱት ቦታዎች በጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ይኸው መረጃ አስታውቋል። በተመሳሳይ የምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦርን ለማጥቃት በተንቀሳቀሰው የጠላት ሰራዊት ላይ የማያዳግም ያጸፋ እርምጃ በሌላ ግንባር መወሰዱን ዕዙ ባወጣው በዚሁ መረጃ አስታውቋል። ዛሬ ሚያዝያ 19 ቀን 2018 ዓ.ም ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦርን ለማፈን የተንቀሳቀሰው ያገዛዙ ጥምር ሰራዊት በተወሰደበት ያጸፋ እርምጃ ያልጠበቀውን ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ገልጿል። በዳውንት ወረዳ በ012 ቀበሌ ማጎትና ሰፊያት ላይ የፋሽቱ ሰራዊት በውር ድንብሩ ፋኖን አፍናለሁ በሚል ዘሎ በመግባቱ የፋኖ የተቀናጀና የተናበበ ጥቃትን መቋቋም አቅቶት ሙትና ቁስለኛውን ይዞ ወደ ኩርባ ከተማ ለመፈርጠጥ መገደዱን ይኸው መረጃ ጠቅሷል። ዓላማና ስርዓት የሌለው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት የፋኖዎችን ክንድ መቋቋም ሲሳነው በመንገድ ላይ በሚያገኛቸው ቤቶችና ንብረቶች፣ ህጻናትና አዛውንቶች ላይ የጥፋት በትሩን በማንሳት ማህበረሰቡ ላይ አካላዊና ኢኮኖሚያዊ እንዲሁም ሞራላዊ ጉዳት መፈጸሙን አፋብን ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር የህዝብ ግንኙነት መምሪያ ዛሬ ሚያዝያ 19 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በተያያዘ ዜና በዕዙ ግዙፉ 303ኛ አሳምነው ኮር 21ኛ ክፍለ ጦር 2ኛ ሻለቃ በጠላት ላይ ድል መቀዳጀቱን ለማወቅ ተችሏል። የአገዛዙ ስልጣን አስጠባቂ ጦር ለ4 ቀናት ልደታ ተራራ ላይ ምሽግ ይዘው ቢቆይም 21ኛ ተከዜ ክፍለ ጦር በቅርብ ርቀት ላይ በመሆን የጠላትን እንቅስቃሴ ስትቆጣጠር የቆየች መሆኑን የጠቀሰው መረጃ ከልደታ ተራራ በመውረድ ወደ መጣበት ላሊበላ ከተማ ለመመለስ የተንቀሳቀሰው የጠላት ኃይል 303ኛ አሳምነው ኮር 21ኛ ክፍለ ጦር 2ኛ ሻለቃ ትናንት ሚያዝያ 18 ቀን 2018 ከምሽቱ 2 ሰዓት ላይ በስፍራው በሰነዘረችው ድንገተኛ የደፈጣ ጥቃት ጠላትን ሙትና ቁስለኛ ማድረጓን ጠቅሷል። በዚህ የደፈጣ ጥቃት 12 የጠላት ኃይል ሲደመሰስ 14 መቁሰላቸውን፣ በዕለቱም አንድ ጥቁር ክላሽ የታጠቀ አንድ የጠላት ኃይል ከ300 የክላሽ ተተኳሽ ጋር መማረኩንም አስታውቋል። በወቅቱ በተደረገው ውጊያ በወገን በኩል ምንም ጉዳት ያልደረሰ መሆኑን የ1ኛ ተከዜ ክፍለ ጦር ህዝብ ግንኙነት ዛሬ ይፋ ባደረገው ተጨማሪ መረጃ ገልጿል።
የኢትዮጵያ መንግስት ስር ነቀል የተባለ አዲስ የኢንሹራንስ ረቂቅ አዋጅ ማዘጋጀቱም ተሰማ። ረቂቅ አዋጁ የውጭ ኩባንያዎች በኢንሹራንስ ኩባንያዎች ውስጥ ድርሻ እንዲይዙና ለኢንሹራንስ ድርጅቶች ገለልተኛም ተቆጣጣሪ እንዲቋቋም የሚፈቅድ ነውም ተብሏል። ረቂቅ አዋጁ የውጭ ኩባንያዎች በአገር ውስጥ የኢንሹራንስ ድርጅቶች በከፊል ወይም ሙሉ በሙሉ ባለቤትነት የሚሆኑባቸው የሚያስችል መብትም የሚያካትትም ሲሆን አክሲዮን እንዲገዙ ወይም የውክልና ቢሮ እንዲከፍቱም ይፈቅዳል። አንድ የውጭ ስትራቴጂክ ኢንቨስተር በአንድ የኢንሹራንስ ድርጅት ውስጥ መግዛት የሚችለው አክሲዮን ከ40 በመቶ መብለጥ እንደሌለበት በረቂቅ አዋጅ ውስጥ የተደነገገም ሲሆን ስትራቴጂካዊ ያልሆነ ግለሰብ ባለሀብት ደግሞ መግዛት የሚችለው አክሲዮን ከ7 በመቶ መብለጥ እንደሌለበትም ተገልጿል። በአንድ የኢንሹራንስ ድርጅት ውስጥ የውጭ ዜጎች የሚይዙት የአክሲዮን ድርሻ በጥቅልሉ የድርጅቱ የአክሲዮን ብዛት ከ49 በመቶ እንደማይበልጥ በረቂቅ ሕግ ውስጥ መነደፉም ታውቋል። በሌላ የረቂቅ አዋጅ ዜና የቁልፍ መሰረተ ልማት አገልግሎትም እንዲቋረጥ፣ እንዲስተጓጎል፣ ተአማኒነቱን እንዲያጣ ወይም ሚስጥራዊነቱን እንዲጋለጥ የማድረግ ወንጀል ሆነ ብሎ እንዲፈጽም ያደረገ የሳይበር ደህንነት ኃላፊ ወይም ሰራተኛ ከ7 ዓመት እስከ 10 ዓመታት በሚደርስ ጽኑ እስራት እንዲቀጣ የሚያደርግ የአዋጅ ረቂቅ ለፓርላማ መቅረቡም ታውቋል። ይኸው ረቂቅ አዋጅ በቁልፍ መሰረተ ልማቶች ላይ የሚያጋጥሙ የሳይበር ደህንነት ክስተቶችን ለብሔራዊ ድንገተኛ የኮምፒውተር አደጋ ምላሽ መስጫ ማዕከል በ48 ሰዓታት ውስጥ ባላሳወቁ ባለቤቶች እስከ 2 ሚሊዮን ብር የሚደርስ የአስተዳደራዊ መቀጮ ይጣልባቸዋልም ብለዋል። ይህንን የወንጀል ተጠያቂነትና አስተዳደራዊ እርምጃ የያዘ የህግ ረቂቅ የቁልፍ መሰረተ ልማቶች የሳይበር ደህንነትን አዋጅ የሚል ስያሜ የያዘ ሲሆን በመረጃና መረብ ደህንነት አስተዳደር በእንግሊዝኛው ምህጻረ ቃል ኤንሳ የተዘጋጀው ይህ ረቂቅ አዋጅ ነገ ማክሰኞ ሚያዝያ 2018 ዓ.ም በሚካሄደው የህዝብ ተወካዮች ምክር ቤት ውስጥ መደበኛ ስብሰባ ላይ እንደሚቀርብም ከወጣው አጀንዳ ለማወቅም ተችሏል። በኢትዮጵያ በ2005 ዓ.ም የተመዘገበው የሳይበር ጥቃት 59 ሲሆን ይህ አሃዝ በ2016 ዓ.ም ወደ 8000 ማሻቀቡም ታውቋል። ባለፈው ወር መጀመሪያም ይፋ በተደረገው መረጃ መሰረት በ2018 ዓ.ም 6 ወራት ውስጥ ብቻ 27773 የሳይበር ጥቃቶች በኢትዮጵያ የዲጂታል መሰረተ ልማቶች ላይ መሰንዘራቸውም ለመንግስት ቀረቤታ ያላቸው መረጃዎችም ገልጸዋል። ፋኖ ነጻ ባወጣቸው የተለያዩ ቀጠናዎች ዛሬም ህዝባዊ ውይይት ተካሄደ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ጎንደር ጠቅላይ ግዛት በላይዝ አንደኛ ኮር ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር በሚንቀሳቀስበት ቀጠና የተሳካ ህዝባዊ ውይይት መደረጉ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና ጎንደር ጠቅላይ ግዛት በላይዝ አንደኛ ኮር ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር በሚንቀሳቀስበት ቀጠና ዛሬ ሚያዝያ 19 ቀን 2018 የተሳካ ህዝባዊ ውይይት ማካሄዱ ታውቋል። አፋብን ያወጣውን ህዝብን የማወያየት መርሃ ግብር ማደረ ማርያም ከተማ ማህበረሰብ ከሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ጋር የተሳካ ውይይት ማካሄዱን በውይይቱም የከተማ ማህበረሰብ አገዛዙ በአማራ ህዝብ ላይ እየፈጸመ ያለውን ሰቆቃ አንስተው ገዳያችንን ልንመርጥ አንችልም፣ አደይቶ የሚገዛንን መንግስት ነኝ ባይ፣ ማዳበሪያ የከለከለን አገዛዝ አንመርጥም፣ ትራንስፖርት የከለከለን አገዛዝ አንመርጥም፣ አጋቻችንን አንመርጥም፣ ከስራ ያፈናቀልን አንመርጥም፣ አዲስ አበባ እንዳንገባ የከለከለን አገዛዝ አንመርጥም፣ አማራነትን ወንጀል አድርጎ የተነሳ አገዛዝን አንመርጥም፣ መዋቅራዊ ጥቃት የፈጸመብንን አገዛዝ አንመርጥም በማለት አገር አልባ ያደረገውን ስርዓት በምርጫ ስም ለማንገስ እንደማይፈልግ ህዝቡ መግለጹን የሜጀር ጀነራል ባንታ ባተ አንደኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀቅ ያለው ጸጋ አለባቸው በላከው መረጃ ገልጸዋል። የከተማ ማህበረሰብ በዚህ የውይይት መድረክ ላይ ብልጽግና አገዛዝ እየፈጸመ ያለውን ፋሽስታዊ ድርጊትና ጭካኔ በማንሳት ውይይት መደረጉን በስቴና በፋርጣ ወረዳ ገዢው ብልጽግና ፓርቲ ተላላኪዎች በኃይል የምርጫ ካርድ ካስወጧቸው በኋላ መልሰው በመሰብሰብ በስማቸው ለመምረጥ መዘጋጀታቸውን ተከትሎ ይህንን ለምን ብለው የጠየቁት ላይ እስከ ማሰር መድረሳቸውን በውይይቱ ወቅት ህዝቡ ማንሳቱ ተገልጿል። ይህ በእንዲህ እንዳለ በተለይም በወለጋ የአማራ ብሔር ተወላጆች ላይ አነጣጥሮ ይፈጸም የነበረው ጥቃት መካከል ወላይ ሁለተኛ አማራ አልሆንም አትግደሉኝ ያለችው ህፃን አይሻ ጥቃት ሲደርስባት በአካባቢው ከነበረና በህይወት የተረፈ ጭምር በዚህ ውይይት መሳተፉን ይኸው መረጃ ጠቅሷል። ህፃን አይሻ ከተገደለች በኋላ 87 የአማራ ብሔር ተወላጆች አስከሬን ከአንድ ጉድጓድ ሲቀበር በአይኑ መመልከቱን የጠቀሰው እማኝ የጠላቶቻችን ጭካኔ በአይኔ በብረቱ ተመልክቻለሁ ማለት አማራን የሚያጠነክሩ ሀሳቦችና የችግሩ መውጫ መንገዶችን ተሳታፊዎች ማንሳታቸውን ይኸው መረጃ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ህዝብ በተቆጣጠራቸው አካባቢዎች በባህር ዳር፣ ጣና ዳርና በተለያዩ አካባቢዎች ዛሬም ህዝባዊ ንቅናቄ የተካሄደ ሲሆን ህዝባችንም በፖለቲካ መር የትጥቅ ትግል ከህልውና ስጋት ነጻ እናወጣለን በማለት ከህዝቡ ጋር ሰፊ ውይይት መካሄዱ ተገልጿል።
በ15 ሚያዝያ 15 4 ከ4 ተገደዋል። የደብሩ መርጌታ ጨምሮ ሃይማኖት መርጦ አይደለም ይገል አማራ ነህ ብሎ ነው። ሙስሊሞቻችን ወንድሞቻችን ሲገደሉ ድጋሚ አማራ አልሆንም ያሁኑን ተውኝ አለች። ቤተሰቡ አልቆባታ እንደተቀረጸ አይሻ ሳይት ድጋሚ አማራ አልሆንም ተውኝ ያለችው ሙስሊም ሆና ነው ተባለ። ወላሂ ድጋሚ አማራ አልሆንም ሃይማኖት መርጦ አይደለም እየገደለና ያለ ሃይማኖት መርጦ አይደለም አማራ ናችሁ ብሎ ነው የሚገደለው። ይሄን ደግሞ ልታውቁት ይገባል። ይሄን ለምርጫ የሚታሰብ አይደለም እንዳታስቡ። እናንተ መካከል ግን ደብረ ታቦር የምርጫ ካርድ ሰብስቦ ይመጣል። ምርጫውን እናንተ አይደለም የምትመርጡት፣ ይመዘግባችኋል። ወስዶ ራሱ አርሞ የሚያስገባ ይሄ ነገር ሊመጣ ይችላል። እኛ የምንታገለው ውድ ህይወታችን የምንከፍልላችሁ ለእናንተ ነው። እናጎላለን እናሟላለን። ከሞላ ጎደል ግን ማህበረሰባችን ለማገልገል ውድ ህይወታችን ሰጥተናል። አንድ ነው ማንሳሳለት በቃ አይተከነ ሀብት ንብረት ይጎልበታል። ሰው አይደል ሀብት ንብረት ይጎላል ተካሉ። እኛ ግን ውድ ህይወት እየሰጠናችሁ በቃ የማይተካለት ህይወት እየገበርንለት ነው። ይሄ ምርጫ ባልስርዓት ጀመር መሰረተ ሀሳብ እንዲነሳ እናንተም እንድታለፉ እንድትቀበሉት አልፈልግም። ይህን ስል ግን በመካከላችሁ ሰው ስላለ ነው። ድሮ መረጃ የሚቀበል ያቀብላል። እኛ ገዳይ ስላልሆነ ነው። እኛ ነገ ተመክሮ ተዘግቶ ይመለሳል ስላልን ነው። እኛ ገዳዮች አይደለም። ሰው ያለ ምክንያት አናስብም። ሊኖር ይችላል። ይህን ደግሞ እናንተ ነው የምታውቁት። ከእናንተ የወጣ ሰው ይችላል። ከእናንተ ወጣን አይደል? እናንተ እንደዛ እናወጣ ምንድነው? እናንተ ግብር የምትከፍሉ ዋጋ የምትከፍሉ ይሄ ዋጋ የምትከፍል ታታስ የሀሩ የሚቆል በበላያችሁ የሚከንባል እናንተ ጭምራችሁ የሚገባ ምርጫ የሚባል የለም። ጭራሽ ልታስቡት አይገባም። የስርዓት ምንድን ነው ያደረግን? ምን አለ? በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ከእህል ጋር 80 ሰዎችን ደርቦ የጫነ የእቃ ማጓጓዣ ወይም አይሱዙ ተሽከርካሪ በደረሰበት ድንገተኛ አደጋ የ19 ሰዎችም ሕይወት ማለፉን የዞኑ ፖሊስ ለመገናኛ ብዙሃን ገለጹ። የተጫነ ተሽከርካሪው ከደቡብ ጎንደር ዞን አብናትም ከተማም ተነስቶ ወደ ሰቆጣ በመጓዝ ላይ ሳለ ደሃና ወረዳ ነጋሲ በተባለ አካባቢ ላይ መገልበጡን የዋግምራ ዞን የመንገድ ትራንስፖርት ዋና ኃላፊ የሆኑት ምክትል ኮማንደር መላኩ አሻ ግሬም ተናግረዋል። አደጋው የደረሰው በትላንትናው ዕለት እሁድ ሚያዝያ 18 2018 ዓ.ም ሲሆን ኃላፊው ከሚገባው በላይ ጭነት በመጫን ተገልብጦ የ19 ሰዎች ሕይወት ሲያልፍ የ61 ሰዎች ጉዳትም ደርሶባቸዋል ብለዋል። አይሱዙ ዕቃ ማጓጓዣ መኪና 60 ኩንታል እህል ጭኖ የነበረ መሆኑን የተናገሩት ምክትል ኮማንደሩ ከላይ ደግሞ 80 ሰዎችን ደርቦ ስለማሳፈሩ መረጃ እንዳላቸውም አክለዋል። ሕይወታቸው ካለፉት መካከል ሕፃናትና እናቶች እንደሚገኙ በት የተናገሩትም የፖሊስ ሹሙ በአደጋው የተጎዱትና የሞቱት የአንድ አካባቢ ሰዎች መሆናቸውንም ጨምረው ገልጸዋል። ፖሊስም አደጋው ያጋጠማቸውን የጻግ በጂ ነዋሪዎች መሆናቸውን ተናግረው ለስራ በብዛት ወደ አብነትም እንደሚጓዙም ገልጸዋል። በትላንትናው ዕለት ብቻ ወደ አንድ አካባቢ የሸኘነው አስክሬን 17 ነው ያሉትም ኃላፊው ከሟቾቹ መካከል የአንድ ቤተሰብ አባላትም እንደሚገኙበትም ተናግረዋል። 4 ልጆችም የያዘ አለ እስከ 5-6 ቤተሰብም ይዘው የሚንቀሳቀሱ ነበሩ ሲሉ የገለጹት የፖሊስ ሹሙ አብዛኞቹ ማቾች የአንድ ቤተሰብ አባላትና የአንድ አካባቢ ነዋሪዎችም እንደነበሩም እማኝነታቸውን ሰጥተዋል። በአደጋው ጉዳት ደርሶባቸው ሆስፒታል ገብተው ከነበሩ 62 ሰዎች መካከል አንድ ሰው በሕክምና ላይ ሳለ ሕይወቱ በማለፉ የማቾቹ ቁጥር ወደ 19 ከፍ ማለቱን ኮማንደሩም ገልጸው አካባቢው ባለፉት 3 ዓመታት በፋኖ ታጣቂዎችም ቁጥጥር ስር መሆኑን ገልጸው ስለዚህም የአደጋው መንስኤ ወደ ስፍራው ሄዶ ለማጣራትም አለመቻሉንም አክለዋል። ተጨማሪም አካባቢው ዳገታማ መሆኑን ያስረዱትም የፖሊስ ሹሙ መኪናው ተንሸራቶ ወይስም ተገልብጦ ነው የሚለው አደጋ ሁኔታን በተመለከተም ዝርዝር ማብራሪያ ለመስጠትም አዳጋች መሆኑንም አክለዋል። የህዝብ ማመላለሻ አውቶቡሶች ወደ ስፍራው መሄድ ካቆሙ 3 ዓመታት እንደሆናቸው የተናገሩትም የፖሊስ ሹሙ መንገዱ ችግር ያለበት በመሆኑ የትራንስፖርት አገልግሎት የሚሰጥበት ቦታም እንዳልነበረም ተናግረዋል። በአካባቢው ባለው የጸጥታ ሁኔታ ምክንያትም መንገዱም ስለተዘጋም ስምሪትም ተሰጥቶት የሚሰራ የህዝብ ማመላለሻ የለም ያሉት የፖሊስ ሹሙ ለቁጥጥርም የሚመች አለመሆኑን በጋዜጣዊ መግለጫቸው ላይም አክለዋል። ከሰቆጣ ወደ ባህር ዳር ከዚህ በፊት የህዝብ ማመላለሻ አገልግሎት እንደነበረ ያወሱትም የፖሊስ ሹሙ ይህ ግን ከጸጥታ ጋር በተያያዘ መቆሙን ገልጸው በህገወጥ መልክ በጭነታቸው ላይ ሰዎችን በመደረብ ከሚንቀሳቀሱት ተሽከርካሪዎች በስተቀር ሌላ የመጓጓዣ አማራጭ በአካባቢው አለመኖሩንም ተናግረዋል።
በኦሮሚያ ክልል ምስራቅ አርሲ ዞን በሸርካ ወረዳ በኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ ያነጣጠረው ጥቃት ቀጥሏል። በትላንትናው ዕለት 2 ሰላማዊ ሰዎች በእምነታቸው ሳቢያ በግፍ ተገድለዋል። አንዱ የ80 ዓመት አዛውንት ናቸው። በኦሮሚያ ክልል ምስራቅ አርሲ ዞን በሸርካ ወረዳ ቢርቦና ጮሌ ቀበሌ ትላንት ሚያዝያ 18 ቀን 2018 ዓ.ም ከቀኑ 10 ሰዓት አካባቢ ወደ መስክ የተሰማሩ ከብቶችን ለማየት በወጡት የ80 ዓመቱ አዛውንት ጀማነህ በላይሁንና በግብርና የሚተዳደረው ወጣት ዳግም አለማየሁ በግፍ መገደላቸው ታውቋል። በግፍ የተገደሉት ኦርቶዶክሳውያን በዛሬው ዕለት ሚያዝያ 19 ቀን 2018 በቅዱስ ሩፋኤል ቤተክርስቲያን በአካባቢው ስርዓተ ቀብራቸው የተፈጸመ ሲሆን በአርሲ ክርስቲያኖች ላይ የሚፈጸመው ግድያ አልቆምም፣ እስከ መቼ ድረስ ዝም እንላለን የሚሉ ቅሬታዎችና አስተያየቶች መሰማት ጀምረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ግድያውን በተመለከተ የሰጠው አስተያየት የለም። በእንዲህ እንዳለ በዚያው አርሲ ሮቤ ዲዳ ወረዳ ባለፈው ሳምንት ሰኞ ሚያዝያ 12 ቀን 2018 ዓ.ም አንድ የቤተ ክርስቲያን አገልጋይ ከሁለት ወንድሞቻቸው ጋር ባልታወቁ ታጣቂዎች ተወስደው በግፍ መገደላቸውን መረጃዎችን ጠቅሰን መዘገባችን አይዘነጋም። ሙሉዬ ፍስሐ የተባሉት እዚያ ለረጅም ጊዜ የኖሩ የኦርቶዶክስ ቤተ ክርስቲያን አገልጋይ ከሁለት የእስልምና እምነት ተከታይ ወንድሞቻቸው ጋር ከየቤታቸው ተወስደው በግፍ ተገድለው መጣላቸውን ማችን አይገለጽ ያለው ማቾቹ ቤተሰቦች ሳይቀር ለዲደብሊው መናገራቸውን ጠቅሰን መዘገባችን አይዘነጋም። በዕለቱ ከምሽቱ 12 ሰዓት አካባቢ ለተጎጂዎቹ ቤት የሄዱት ታጣቂዎች ማቹና ሁለት ወንድሞቻቸውን ይዘው በመውጣት ወደ ምሽቱ 3 ሰዓት አካባቢ የመሳሪያ ድምፅ መሰማቱና በማግስቱ ተገድለው መገኘታቸውን ቀብራቸው መፈጸሙን በአካባቢው ያለው የኦርቶዶክስ እምነት ተከታዮች ላይ ያነጣጠረው ጥቃት ትኩረት ሊያገኝ እንደሚገባ ጥሪ መቅረቡን መዘገባችን አይዘነጋም። ያለፈው ሳምንት ጥቃቱ በተፈጸመበት ወረዳ ብቻ ከ2017 ጀምሮ 46 የሚሆኑ ኦርቶዶክስ እምነት ተከታዮችና ሰላማዊ ሰዎች በግፍ የተገደሉ ቢሆንም እስካሁን ድረስ በአርሲ ሮቤ እየተፈጸመ ያለውን ሃይማኖትና ብሔር ተኮር ጥቃት በተመለከተ የክልሉ ባለስልጣናት ዝምታ መርጠዋል። እናት ፓርቲ ከዚህ ቀደም በአርሲ ሃይማኖትና ብሔር ተኮር ጥቃት ትኩረት ሊያገኝ እንደሚገባና ተገቢው ትኩረት ካልተሰጠ የከፋ ሁኔታ ሊፈጠር እንደሚችል በተደጋጋሚ ሃይማኖትና ብሔር ተኮር ጥቃት በአካባቢው ከተፈጸመ በኋላ በሚያወጣቸው መግለጫዎች ሲያስጠነቅቅ መቆየቱ አይዘነጋም። በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች የክልሉ ፕሬዚዳንት አቶ ሽመልስ አብዲሳ፣ የክልሉ የኦሮሞ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ የሚያውቁትና በእቅድ የሚፈጸም መሆኑን ከዚህ ቀደም የኦሮሞ ብልጽግና ፓርቲን በመወከል ከአዲስ አበባ የምክር ቤት አባላት የሆኑት አቶ ሃንጋሳ ኢብራሂም በአደባባይ ያጋለጡ ሲሆን ጠባቂያቸው እንዲገድላቸው በተደጋጋሚ ማግባቢያ ተሰጥቶት ይህንን ባለመፈጸሙ ኮሬ ነገኛ በሚባለው ሰሞኑ 120 እየተባለ በሚጠራው ተጨማሪ የማፊያ ቡድን ከዚህ ቀደም የተገደለ ሲሆን እሳቸው ምስክርነታቸውን በአደባባይ ከሰጡ በኋላ ደብዛቸው መጥፋቱ ከ4 ዓመት በፊት በ2014 ዓ.ም ሰኔ ወር በወለጋ ጉሊሶ ላይ በአንድ ጀንበር ከ1000 በላይ አማራ ብሔር ተወላጆች የተጨፈጨፉበትን ጥቃት ተከትሎ በኦሮሚያ ክልል እነዚህ ባለስልጣናት ተጠያቂ እስካልሆኑ ድረስ መቼም ቢሆን ሃይማኖትና ብሔር ተኮር ጥቃቶች እንደማይቆሙ በጊዜው አስጠንቅቀው እንደነበር አይዘነጋም። ጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ ይችን ልናገር። ይስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቻቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እንደደውል እቺን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም። ስለምናቅ ነው የምንናገረው። ስለምናቅ ነው የምንናገረው። የሰው ነፍስ ያንገበግበናል፣ ቋቅ ብሎናል። በሸዋ ጠቅላይ ግዛት አሳምነው እዝ ቁጥጥር ስር በሚገኙ የሸዋ አካባቢዎች ዛሬም ሰፊ ህዝባዊ መድረክ መካሄዱን እዙ ባወጣው መረጃ ገለጸ። ህዝቡ ገዳያችንን አንመርጥም በማለት አቋሙን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በተቆጣጠራቸው በይፋት አውራጃ ማጀቴ ከተማ በአማራ ህዝብ ህልውና ትግል በአገዛዙ የማጭበርበር ምርጫ ሂደት ጋር በተያያዘ ከህዝቡ ጋር ፖለቲካዊ መር የሆነው የትጥቅ ትግላችን ህዝባዊ መሰረቱን እያጸና ሄዳል በሚል መሪ ቃል ሰፊ ውይይት መድረክ አካሂደናል በማለት ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት
ግንኙነት መምሪያ ዛሬ ሚያዝያ 19 ቀን 2018 ባወጣው በዚሁ መረጃ ገልጿል። በመድረኩ ላይ በርካታ የአካባቢ ነዋሪዎች፣ ገበሬዎችና ነጋዴዎች፣ የሀገር ሽማግሌዎች የተገኙ ሲሆን በነበሩ አጀንዳዎች ላይ ግልጽ ውይይት መደረጉ ተገልጿል። የህልውና ትግሉና ሂደቱ፣ የአማራ ህዝብ ደህንነት ለማስከበር ፋኖ እያደረገ ያለው ተጋድሎ በተመለከተ ማብራሪያ የተሰጠ ሲሆን ህዝቡ የአረመኔ አገዛዝ እስካሁንም በተለያዩ አካባቢዎች አጥፍቶናል፣ አፈናቅኖናል፣ ዘርፎናል፣ አዋርዶናል፣ በነጻነት በሀገራችን እንዳንንቀሳቀስ አድርጎናል በማለት ቁጭቱን መግለጹ ታውቋል። አሁን ደግሞ በቀያችን በድሮንና በከባድ መሳሪያ ጨፍጭፎናል። ከቀያችንም በማፈናቀል ስላለ ልጆቻችን ቀድማችሁ ገብቷችሁ ትግሉን ወልዳችሁ እዚህ ስላደረሳችሁ እናመሰግናለን በማለት አማራ ህዝብን ህልውና ለማስከበር ፋኖ እያደረገ ያለውን እንቅስቃሴ ህዝቡ ማድነቁ ተገልጿል። ፋኖ ለህዝቡ ደራሽ መሆኑን ከዚህ በኋላ ለትግሉ የሚገባውን ድጋፍ ሁሉ አጠናክረን እንቀጥላለን በማለት የውይይቱ ተሳታፊዎች መግለጻቸውን ይኸው መረጃ ጠቅሷል። ምርጫን የተመለከተ አቋም፣ ወቅታዊውን ሀገራዊ የማጭበርበር ምርጫ ሂደት መድረክ መሪ አመራሮች ማብራሪያ የሰጡ ሲሆን ህዝቡ የምርጫ ዳግም 5 ዓመት የአማራን ህዝብ ለመጨፍጨፍ የተጠራ የሞት ድግስ በመሆኑ የአማራ ህዝብ በሰማይ ድሮን በመሬት መድፍ የማጭበርበሪያ ምርጫ ካርድ አብረው እንደማይሄዱና እኛ አርሰንና ነግደን መብላት ከተከለከል ልጆቻችን ከክልሉ ውጭ ካልተማሩና ካልነገዱ በሰላም አዲስ አበባን ጨምሮ ወደ ከተሞቻችን መንቀሳቀስ ካልቻልን የአማራ ህዝብን መጨፍጨፍ መቆም ካልቻለ ምርጫችን እንደ ህዝብ ይህ አገዛዝ መታገል እንጂ ብልጽግናን ማስቀጠል አይደለም የሚል ሰፊና ዝርዝር ጉዳዮች በውይይቱ ላይ ተነስተው የውይይቱ ተሳታፊዎች አቋማቸውን መግለጻቸውም ተጠቅሰዋል። በዚሁ መድረክ ማጠቃለያ ላይ መድረኩን ይመሩ የነበሩ ፋኖ አመራሮች እንደገለጹት ህዝቡ ከእዙ ጎን በመቆም ለአካባቢው ጥበቃና ለሁሉና ትግሉ ስኬት እያሳየ ያለው ቁርጠኝነት የሚደነቅ መሆኑን ጠቅሰው ፖለቲካዊ መሪ የሆነው የትጥቅ ትግላችን ህዝባዊ መሰረቱን እያጸና ይሄዳል። ህዝባዊ ትግል ለዘላቂ ድል በሚል መሪ ቃል የተጀመረው ህዝባዊ መድረክን የህዝቡን ንቃት በማድነቅ ለቀጣይ ሁሉን አቀፍ ተልዕኮ ዝግጁ እንድትሆኑ በሚል ህዝባቸውን ማመስገናቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ ዛሬ ሚያዝያ 19 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አገዛዙ በተለያዩ የአማራ አካባቢዎች በግዳጅ የሚያስወጣቸውን የምርጫ ካርዶች መልሶ እየሰበሰበ የራሱ ካድሬዎች በህዝብ ስም ምርጫውን እያካሄዱ ሲሆን ግንቦት 24 ቀን 2018 ዓ.ም ምርጫ ይካሄዳል የሚባለው ለይስሙላና አስቀድሞ የሙሉትን ኮረጆ በማውጣት የተወሰኑ ሰዎችን በማሰለፍ ድራማ ለመስራት መዘጋጀታቸውን አንድ ሰው 5 እና 6 የምርጫ ካርድ በግድ እንዲያወጣ እየተደረገ ይህንኑ መልሰው እየሰበሰቡ እየወሰዱ በምርጫ ስም ከፍተኛ ውንብድና እየተሰራ መሆኑን የሚጠቅሱ ተጨማሪ መረጃዎችን መውጣት ጀምረዋል። ምርጫ ቦርድ በአገሪቱ ለምርጫ ከደረሰው ህዝብ ቁጥርና በአማራ በኦሮሚያ ክልል ያሉት ጦርነቶችና የጸጥታ ስጋቶች በትግራይ በምርጫ ውስጥ አለመካተትን ታሳቢ በማድረግ ከ50 ሚሊዮን በላይ መራጮችን መዝግብ ያለው ቦርዱ ምን ያህል ያገዛዙ ጉዳይ አስፈጻሚና ገለልተኛ አለመሆኑን በየቀኑ በተግባሩ እያረጋገጠ ነው የሚሉ ወቀሳዎች ተከትለው መቅረባቸው አይዘነጋም። ከእናት ሀገሩ ኢትዮጵያ በስደት በመውጣት በኬንያ ናይሮቢ የሚገኘው ጋዜጠኛ የሰብአዊ መብትም ተሟጋች ያዕቆብ ያተኔ ትናንት በመኖሪያ ቤቱ ናይሮቢ ውስጥ ህይወቱ አልፎ መገኘቱ የአይን ምስክሮችም ለመገናኛ ብዙሃን ገለጹ። ከደቡብ ኢትዮጵያም ኮንሶ ተሰዶ በናይሮቢ በስደት ይኖር የነበረው ጋዜጠኛና የሰብአዊ መብት ተሟጋቹ ያዕቆብ ያተኔ በተለይ በደቡብ ኢትዮጵያ አካባቢ የሚፈጸሙ የተለያዩ የሰብአዊ መብት ጥሰቶችን በማጋለጥና ስለ ወገኖቹ ድምጽ በመሆን የሚታወቅ ብርቱ ጋዜጠኛ እንደነበረም በቅርበት የሚያውቁት ወገኖቹም ገልጸዋል። የጋዜጠኛው የሞት ዜናም ከተሰማም በኋላ በስደት የሚገኙ የሙያ አጋሮቹና ወዳጆቹም ከፍተኛ ድንጋጤ የገባቸው ሲሆን በተለይ በስደት ላይ ያሉ ኢትዮጵያን ጋዜጠኞች ላይ የሚደርስባቸው ዛቻና ስጋት በጨመረበት በዚህ ወቅት ጋዜጠኛ ያዕቆብ ሞትም ጥልቅ ምርመራ ያስፈልገዋል የሚሉ ድምጾች እየተበራከቱ እንደሚገኙም ታውቋል። የኬንያ ፖሊስና የሚመለከታቸው ዓለም አቀፍ የሰብአዊ መብት ድርጅቶችም በጋዜጠኛው ሞት ዙሪያ ገለልተኛና ፈጣን ምርመራ እንዲያደርጉ የጋዜጠኞች መብት ተሟጋቾች ድርጅቶችም የሙያ አጋሮቹም ጥሪም አቅርበዋል። WT ሚዲያ እንደዘገበው የጋዜጠኛው ሞት መንስኤም በተመለከተ እስካሁን ድረስ ምንም መረጃም አለመገኘቱን ገልጿል። የቀድሞ የሙያ አጋሩ የአንድነት ፓርቲና የኢዜማ አባል የነበሩት ዳንኤል ሽበሺ ጋዜጠኛም ተንታኝና የሰብአዊ መብት ተሟጋቹ ያዕቆብ ያተኔ በስደት በሚኖርበት ኬንያ ናይሮቢ መኖሪያ ቤት ውስጥ በተኛበት አልጋ ላይ ሞቶ መገኘቱን ስሰማም በእጅጉም ልቤም ተነክቷልን ብለዋል። ያዕቆብም ከደቡብ ኢትዮጵያ የኮንሶ ማህበረሰብ የተገኘ የነጻነት ታጋይ እንደሆነ ያወሱትም ዳንኤልም ሽበሺ ከብልጽግና አፈና በተአምር ማምለጡን በአንድ ወቅትም አጫውቶኛል። ወንድማችን ያዕቆብን የማውቀው ከ2001 ዓ.ም ጀምሮ ሲሆን እስከዛሬም ከዓላማው ውልፍም ዝንፍም ሳይል ጸንቶ የቆየም ታጋይ ነበረም ብለውታል። ያዕቆብም ሲበዛም ተግባቢም ቀልድና ጨዋታ አዋቂም ሲሆን እኔም የአንድነት ፓርቲ የደቡብ ማስተባበሪያ በኃላፊነት በመመራበት ወቅትም ጥንካሬውና ብቃቱን በሚገባም ካስተዋልኩ
ካስተዋልኩም በኋላ በ2002 ዓ.ም በአንድነት ፓርቲ በኩል ለህዝብ ተወካዮች ምክር ቤት እጩ ሆኖ እንዲቀርብ ሐሳብ አቅርቤ በፓርቲውም በእሱም ተቀባይነት በማግኘቱ ተወዳድሮ እንደነበረም ገልጸዋል። በጊዜው እሱን ያስቀመጥኩበትም ቦታ ለአሁንም ለወደፊቱም ተስፋም ከማደርጋቸው ወጣቶችም አንዱ መሆኑን ያስተዋልኩትም ሲሆን ደከመኝ ሰለቸኝ የማያቅም ታታሪ እናም ከዘመኑ ቀድሞ የሚያስብ ነገሮችን በጥልቀትም በተለይ አንግል ወይም አቅጣጫ የሚመለከትም በሳል ታጋይ ነበረም ብለውታል። ከ2015 ዓ.ም ጀምሮ ተሰዶ ባለበትም ጎረቤት ኬንያ እንኳን ለአፍታም ያላረፈም ስለ ሀገሩ ስለ ህዝቡ ድምጽ መሆን ያላቆመም ለሐቅና ላመነበትም ዓላማ ፍርሃት የሚባል ነገር ያልፈጠረበትም የዘመናችን ጀግናችን ነበረም ሲሉም አውስተውታል። የህብር ራዲዮ በሙያ አጋራችን በጋዜጠኛ ያዕቆብ ያተኔ ድንገተኛ ሞት የተሰማውን ጥልቅ ሐዘን በመግለጽም ፈጣሪ ነፍሱን በአጸደ ገነት እንዲያሳርፋትም ቤተሰቦቹና ወዳጅ ዘመዶቹም መጽናናትን እንዲሰጣቸው ይመኛል። ነጻነት በነጻ አይገኝምና ህዝቡ ጥረታችን ይደግፍ በማለት የአራት ተቃዋሚዎች ህብረት የሆነው ትብብር ለኢትዮጵያ በመጪው ቅዳሜ በአዲስ አበባ ህዝባዊ ስብሰባ ጠርቷል። የተሻለ ጸጥታ ባለባቸው አዲስ አበባና በሌሎች ከተሞችም የተቃውሞ ሰልፍ እንደሚጠራ አስታወቀ። የአራት ተቃዋሚ ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት ዛሬ በወቅታዊ ጉዳይ ላይ ነጻነት በነጻ አይገኝም፣ ህዝቡ ጥረታችን ይደግፍ በማለት ባወጣው መግለጫ በመጪው ቅዳሜ ሚያዝያ 24 ቀን 2018 በአዲስ አበባ ታላቅ የአዳራሽ ውስጥ ስብሰባ እንደሚያካሄድ ገልጾ ከህዝቡ ጋር ተመካክሮ በዚሁ መድረክ እንደሚመክርና የስብሰባ ቦታና ሰዓቱን በቀጣይ ቀናት እንደሚያሳውቅ አስታውቋል። በአዲስ አበባና በሌሎች ጸጥታ ባለባቸው የተቃውሞ ሰልፍ መጠራቱን ገልጾ ኢህአፓ ለሚያዝያ 30 ቀን 2018 ዓ.ም ጠርቶት የነበረው ሰልፍም በአዲስ መልኩ በዚሁ በትብብሩ ማዕቀፍ ይከናወናል ሲል ገልጿል። በቀውሶች ተከበን ያም በዋናነት መንግስት ትልቁን ድርሻ ወስዶ የፖለቲካ ልሂቃንም ጎራ ለይተን ከመሳሳብ ወጥተው የሀገር መፍረስ አደጋን ለመታደግ ድርሻቸውን እንዲወጡ ሳንታክት ስንወተውት ምርጫ 2018 ደረሰ ያለው ትብብሩ አሁን ሀገር ባለችበት ምስቅልቅል በምርጫ ውስጥ መሳተፍ ያለውን ጉዳትና የመነመነች ጥቅሙን መዝነን ውስጥ ሆኖ መታገል ይሻላል የሚለው ሐሳብ አየለና ተሳትፏችን በቅድመ ሁኔታ አጅበን አሁን ያለንበት ደርሰናል ሲል አስታውቋል። በዚህ ውስጥ እያንዳንዱ ኢትዮጵያዊ ነጻነትን በነጻ ለማግኘት ከመሻትና ለእርሱ ሌላው ሞቶ ነጻ አውጪ ጠባቂነት አባዜ ወጥቶ ለራሱና ለቤተሰቡ ብሎም ለሀገሩ የወል ነጻነት ባለው አቅምና ህጋዊ ማዕቀፍ ሁሉ እንዲታገል ማነሳሳት አንዱ ከምንሰራቸው ውስጥ ሆኖ የታቀደ ነበር ሲል ገልጿል። ከዚሁ ጋር ተያይዞ በተለይ ገዢው ብልጽግና መንግስት ከዕለት ወደ ዕለት በጥፋት ላይ ጥፋት በእልቂት ላይ እልቂት እየደራረበ ከሚሄድና ሀገር ወደ መፍረስ ከሚመራ ከበዛ ፍላጎቱና ጉምጀታው መለስ ብሎ ከታጠቁ ኃይሎች ጋር ከፖለቲካ ልሂቃን ጋር እንዲደራደር፣ እስረኞችን እንዲፈታ፣ የህዝቡን እውነተኛ ሮሮ ዘንበል ብሎ እንዲሰማ ያላሰለሰ ውትወታ እያደረግ እንገኛለን ሲል ገልጿል። የዚሁ ትንተና መነሻና እቅድ አካል የሆኑ ሰላማዊና ህገ መንግስታዊ የትግል አማራጮችን ህዝቡ ከድባቴ ወጥቶ እንዲያግዝ ማድረግ አንዱ ነው። በዚህም ትብብራችን ከፊት ሆኖ መምራትና ጆሮውን ለህዝብ ክፍት የሆነ ወደ ህዝብ ዞት ዝቅ ብሎ የሚደመጥ መንግስት እንዲኖር ትናንት ስናደርግ እንደነበረው ጥረታችን እንቀጥላለን ሲል አስታውቋል። ትብብራችን ህዝቡን ለመቀስቀስና ትብብሩን ባለው አቅም እንዲደግፍ ለማድረግ የህዝቡን እውነተኛ ችግር ከራሱ አንደበት ለመስማት ተከታታይ ህዝባዊ ፕሮግራሞችን አዘጋጅቷል ሲል አስታውቆ የፊታችን ቅዳሜ ሚያዝያ 24 ቀን 2018 ዓ.ም በአዲስ አበባ አደርገዋለሁ ያለው ታላቅ የአዳራሹ ስብሰባ አንዱ መሆኑን ጠቅሷል። የስብሰባ ቦታና ሰዓቱን በቀጣይ ቀናት አሳውቃለሁ ያለው ትብብሩ በመጪዎቹ ጊዜያት በዋናነት በአዲስ አበባ እንዲሁም የተሻለ ጸጥታ አለባቸው በሚባሉ አካባቢዎች ቀኑና ቦታው ወደፊት በሚገለጥ ታላቅ ህዝባዊ ሰልፍ ያካሄዳል ያለው ትብብሩ በዚህ አጋጣሚ የትብብሩ አባል ፓርቲ ሆነው ኢህአፓ ሚያዝያ 30 ቀን 2018 ጠርቶት የነበረው ሰልፍ በአዲስ መልኩ በዚሁ በትብብሩ ማዕቀፍ ይከናወናል ሲል ገልጸዋል። ሌሎች ፓርቲዎችና ፖለቲካ ልሂቃን ሂደቱን በወገናዊነት እንዲቀላቀሉ የአክብሮት ጥሪያችንን እናስተላልፋለን ያለው ትብብሩ የመንግስት መዋቅር በተለይም ገለልተኛ እንዲሆኑ የሚጠበቅባቸው የጸጥታ ኃይሎች ህገ መንግስታዊ መብት ጥረቱም ለእናንተ ጭምር መሆኑን ተረድታችሁ በቀናነትና በአጋዥነት ሂደቱን እንድታግዙ በአደራ ጭምር እናሳስባለን ሲል አስታውቋል። መላው ኢትዮጵያ ህዝብ ከትብብራችን ጎን መቆሙን በተግባር እንዲያረጋግጥና እርስ በርስ ተንቀሳቅሶ እርስ በርስ ቀስቅሶ እንዲወጣ ብሎም በተከታታይ የሚወጡ መረጃዎችና መርሃ ግብሮችን በአጽንኦት እንዲከታተል ጥሪ ያቀረበው ትብብሩ ተገደም ቢሆን ያወጣሃት የምርጫ ካርድ ዋጋ አላትና ከቁዘማ ወጥተህ ለትብብራችን ድምፅ እንድትሰጥ በአደራ ጭምር እንጠይቃለን በማለት ትብብር ለኢትዮጵያ አንድነት ዛሬ ሚያዝያ 19 ቀን 2018 ነጻነት በነጻ አይገኝምና ህዝቡ ጥረታችን ይደግፍ ሲል ባወጣው ወቅታዊ መግለጫ አስታውቋል።
በሚሊዮኖች የሚቆጠሩ ዜጎቿን በረሃብና በድህነትም አረንቋ የሚማቀቁ ኢትዮጵያም በዘንድሮ ዓለም አቀፍ የምግብ ድህነት ዋስትና ውስጥ ሳትካተት መቅረቷም ተዘገበ። የዓለም አቀፉ የምግብ አቅርቦትም ቀውስ በእንግሊዝኛው ግሎባል ሪፖርት ኦን ፉድ ክራይሲስ በዚህ ዓመት ማለትም በፈረንጆቹ 2026 የአገራትን የምግብ ክምችትና እጥረትን በሚያቀርበው መረጃ ውስጥ የኢትዮጵያ አሁናዊ ሪፖርት አለማካተቱም ታውቋል። ለዚህም ዋነኛ ምክንያት ኢትዮጵያ ማቅረብ የነበረባት ወሳኝ መረጃ ወይም በእንግሊዝኛው ዳታ ባለመቅረቡ አሊያም ስለ ኢትዮጵያ አሁናዊ የምግብ እጥረት አቅርቦት ወሳኝ መረጃ ባለመገኘቱ ነው ተብሏል። በዚህ ዓመት ውስጥ በቂ መረጃ አላቀረቡም ተብለው ከዓመታዊው የዓለም አቀፉ ሪፖርት ውስጥ ያልተካተቱት አገራት ቁጥራቸው 18 ሲሆን እነርሱም በሚሊዮን የሚቆጠር ዜጎቻቸው ከድህነት ወለል በታች የሚኖሩ ሚሊዮኖች ከረሃብ ጋር የሚጋፈጡባቸው ኢትዮጵያ፣ ቡርኪና ፋሶ፣ ሪፐብሊክ ኦፍ ኮንጎም ተጠቃሾች መሆናቸው ታውቋል። ባለፈው አርብ ወይም በፈረንጆቹ አፕሪል 24 2026 በወጣው 10ኛው ዓለም አቀፍ የምግብ እጥረት ሪፖርት ውስጥ ከ65 አገራት መካከል የ47ቱ አገራት ብቻ መረጃዎች ከእውነተኛው ዳሰሳ ላይ የተመረኮዘም ሲሆን በጥቅል ከ27 ሚሊዮን በላይ ዜጎቻቸው እጅግም አስጊ የሆነ የምግብ እጥረት እንዳለባቸው የተነገረው ኢትዮጵያ፣ ቡርኪና ፋሶና ኮንጎ ባለፈው ዓመት በፈረንጆቹ 2025 እና 2026 ተገቢውን መረጃ ባለማቅረባቸው በዓለም አቀፉ ለጋሾች እይታ ውስጥ ትኩረትም እንዳያገኙ ያስችላልም የተባለም ክስተትም ገጥሟቸዋል። ከዚህም አኳያም ኢትዮጵያ በቀጣይነትም የድጎማ እጥረትና የኦፕሬሽናል እንከን ሊገጥማት እንደሚችልም ተገምቷል። ኢትዮጵያ ባለፈው ዓመት በፈረንጆቹ 2025 ከዓለም አቀፉ ማህበረሰብ ማግኘት የነበረባት የሰብአዊ እርዳታ ፕሮግራም በ59 ከመቶ ማሽቆልቆሉ የሚታወስ ሲሆን ኢትዮጵያን በተመለከተ በዘንድሮ ዓመት የነጠረ መረጃ ባለመኖሩ በኢትዮጵያ ውስጥ በቀጣይነት ለሚከሰቱ የሰብአዊ እርዳታ ተኮር ግብረ መልሶችም ፈጣን ትክክለኛ ምስልና ምላሽም እንዳይኖርም ያደርጋልም ተብሎም ተሰጥቷል። በትግራይ ያለውን የፖለቲካ ውጥረት ተከትሎ ህወሓት ስልጣኑን መልሶ ለመቆጣጠር እያደረገ ያለው እንቅስቃሴ መጠናከሩን፣ በሌላ በኩል የጊዜያዊ አስተዳደር ፕሬዚዳንቱ ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩን ካቢኔ ያለ ህወሓት እውቅና እንዲያቋቁሙ ከአዲስ አበባ ከአብይ አገዛዝ በኩል ግፊት እየተደረገባቸው መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። ጠቅላይ ሚኒስትሩ የፕሪቶሪያውን ስምምነት ወደ ጎን በማድረግ በተናጠል በሌላቸው ስልጣን ከህወሓት ጋር ሳይመካከሩ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደን ስልጣናቸውን ለአንድ ዓመት ማራዘማቸውን ተከትሎ ህወሓት ቅሬታውን ከመግለጽ አልፎ አክሱም ላይ ባደረገው የማዕከላዊ ኮሚቴ ስብሰባ ከጦርነቱ በፊት የነበረውና ህወሓት በላይነት የተቆጣጠረውን ምርጫ ያሸነፈበትን አስተዳደር ለመመለስ ውሳኔ ላይ መድረሱን ተከትሎ ሌተናል ጀነራል ታደሰ ወረደ እየወሰዱት ባለው እርምጃ አጠናክረው አዲሱን ካቢኔያቸውን ከህወሓት ውጭ እንዲያቋቁሙ ከ4 ኪሎ በኩል ግፊት እየተደረገባቸው መሆኑን የሚጠቅሱ መረጃዎች ወጥተዋል። ለገዢው ብልጽግና ፓርቲ የቀረቡ ምንጮች ጀነራሉ በህወሓት ባለስልጣናት በኩል እየተደረገባቸው ያለው ጫና አድጎ ቀጣዩ ሳምንት ከስልጣን ተባረው ወደ አዲስ አበባ የጌታቸው ረዳን መንገድ ሊከተሉ ይችላሉ የሚል አስተያየት በስፋት እየተሰራጨ ቢሆንም በሌላ በኩል በትግራይ ያለውን ሁኔታ ተከትሎ ጀነራሉ ህወሓትን ሳያማክሩና የህወሓት ዋና ዋና ሰዎችን በካቢኔያቸው ውስጥ ሳያካትቶ የካቢኔ አባላታቸውን ቶሎ እንዲሾሙ ከ4 ኪሎ በኩል ግፊት እንዳለባቸውም የሚጠቅሱ መረጃዎች መውጣት ጀምረዋል። ትግራይን ለማስተዳደር መጀመሪያ ትግራይ ከከበባ መውጣት አለባት፣ ነዳጅ፣ መድኃኒትና ሸቀጦች በነጻነት መግባት አለባቸው፣ የመንግስት ሰራተኞች ደሞዝ መከፈል አለበት፣ ትግራይን እመራለሁ ብሎ በስም ብቻ መቀመጥ ዋጋ የለውም፣ የፌዴራል መንግስቱ የፕሪቶሪያውን ስምምነት አላከበረም፣ ስምምነቱ ካልተከበረ ቀደም ሲል የነበረው አስተዳደር ወደ ቦታው ይመለሳል በሚል በህወሓት በኩል ሹመቱን ተከትሎ የተሰጠውን ውሳኔ ተግባራዊ ለማድረግ ከታችኛው መዋቅር ጀምሮ እንቅስቃሴ መጀመሩን የሚጠቅሱ መረጃዎች ወጥተዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደን አለሁሎ ያሏቸው 4 ጀነራልና 1 ኮሎኔል የተለያዩ አርሚ አመራሮችም በኃይል ከስልጣን እንደማይነሱ የገለጹ ቢሆንም ከቀድሞ ካቢኔ ከጀርባ ዋናውን ስልጣን ያሽከረክራል የሚባለውን የህወሓት ምክትል ሊቀመንበርና የእሳቸውን ምክትል ፕሬዚዳንት የነበረውን አቶ አማኑኤል አሰፋን ጨምሮ ዋና ዋና የህወሓት ሰዎችን ከካቢኔ ውስጥ ካስወጡ በኋላ በአዲሱ ካቢኔ ሹመት ላይ ከህወሓት ጋር የግድ መምከር ያለባቸው ቢሆንም ሹመታቸውን ከተቃውሞ ህወሓት ራሳቸውን እየነጠሉ ያሉት ፕሬዚዳንቱ ፈጥነው ካቢኔያቸውን እንዲሾሙ እየተደረገ ያለው ጫና ይሳካል ወይም ህወሓት ከስልጣን አባሯቸው የጌታቸው ረዳን መንገድ ይከተላሉ የሚለው ዛሬም ግልጽ ምላሽ ባያገኝም የሁለቱ ወገኖች ፖለቲካዊ ቁርቋሶና በትግራይ ያሉ
ሰራዊት አዛዦችም በሁለት ጎራ መከፈላቸውን አብዛኛው ከህወሓት ጎን ያለ ቢሆንም ከጀነራሉ ጎን የተሰለፉትም ቀላል ግምት እንደማይሰጣቸው የሚጠቅሱ መረጃዎች ወጥተዋል። የትግራይ ጊዜያዊ አስተዳደርን ፕሬዚዳንት ስልጣን ለማራዘም በ2015 ዓ.ም የወጣውን ህግ የፕሪቶሪያውን ስምምነት መሰረት አድርጎ የፌዴሬሽን ምክር ቤት አፈ ጉባኤ ስልጣናቸውን ለማራዘምና ይህን ውሳኔያቸውን በፌዴሬሽኑ የማጸደቅ የህግ ግዴታ ቢኖርም ጠቅላይ ሚኒስትር አብይ አህመድ ይህንን ተራምደው ከፕሪቶሪያ ስምምነት ውጭ የትግራይ ጊዜያዊ አስተዳደር ስልጣንን ማራዘማቸውን እንደማይቀበል በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ተቃውሞን ያቀረበ ሲሆን ይህንኑ መሰረት አድርጎ አክሱም ላይ ባደረገው ስብሰባ ከጦርነቱ በፊት የነበረው የትግራይ ጊዜያዊ አስተዳደር ወደ ቦታው እንዲመለስ ውሳኔ መስጠቱን ጠቅሰን መዘገባችን አይዘነጋም። በእንዲህ እንዳለ የፕሪቶሪያው ስምምነት በህወሓትና በጠቅላይ ሚኒስትር አብይ አህመድ አገዛዝ መካከል ሁለት ሀገር ለመፍጠር የተደረገ ድብቅ ስምምነት መሆኑ በተደጋጋሚ ሲጠቀስ የቆየ ቢሆንም ስምምነቱን ተከትሎ በአደባባይ የተስማሙባቸው አጀንዳዎች በሁለቱም በኩል መጣሳቸው በተደጋጋሚ ሲገለጽ ቆይቷል። በትላንትናው ዕለት በእንግሊዝ ሎንዶን ከተማ በተካሄደው የወንዶች የማራቶን ውድድር ርቀቱን ከ2 ሰዓት በታች በማጠናቀቅ ሁለተኛው የዓለማችን ፈጣን ሰው የመጀመሪያው ኢትዮጵያ አትሌት የሆነው ዮሚፍም ቀጀልቻም ቅድመ ውድድሩ አይሞከርም ያለውን ሪከርድ በመስበሩም ከፍተኛ ደስታም እንደተሰማው ገለጸ። ራነርስ ወርልድም እንደዘገበው ኬንያው አትሌትም ሴባስቲያን ሳዌ ቀደም ሲል የተያዘውን 2 ሰዓት ከ00 ከ35 ሴኮንድን ሪከርድን በመስበር 1 ሰዓት ከ59 ከ30 በመግባትም የዓለም የማራቶን ንጉስነቱን ሲጨብጥም የ28 ዓመቱ ኢትዮጵያዊ አትሌት ዮሚፍም 1 ሰዓት ከ59 ከ41 በመግባት የዓለማችን ሁለተኛው ፈጣን ሯጭም በኢትዮጵያም የመጀመሪያው ፈጣን አትሌት ለመሆን በቅቷል። ስለ ውድድሩ አስተያየት የሰጠው አትሌት ዮሚፍ ወደ ለንደን የምጓዘው ማራቶንን 2 ሰዓት በታች ለማጠናቀቅም አልነበረም፣ ነገር ግን ከዓለም ምርጥ አትሌቶች ጋር ለመፋለም ነበረም ብሏል። ሆኖም ከ2 ሰዓት በታች በመሮጤም ቃላት ያጥረኛል፣ በደፈናው እጅግ ደስተኛ ነኝ። አሰልጣኞቼ በበኩላቸው ለውድድሩ መዘጋጀቴን አረጋግጠውልኝ ነበረ። ከምኞቴም መካከል አንዱ በሆነው በለንዶን ማራቶን በማሸነፌ በጣም ደስተኛ ነኝ ብሏል። ከቤት ውስጥ አጭር ርቀቶችም አንስቶም እስከ ግማሽ ማራቶን ውድድር የዓለም ሪከርድ ባለቤትነትን ወደ ማራቶንም የዓለም ሪከርድ ተጋሪነትን የተሸጋገረው አትሌት ዮሚፍም በዚህ አስገራሚ የአትሌቲክ ጉዞ ብቸኛው ተፎካካሪው ከተባለለት አትሌቶች መካከል ትውልደ ኢትዮጵያዊቷም ለሆላንድ የምትሮጠው ሲፋን ሐሰን በ1500 ሜትሮች ባገኘችው ዓለም አቀፋዊ ድሎችና ዝናም ሊነጻጸር ይችላልም ተብሏል። 97 ግራም የሚመዝነው አዲሱ አስገራሚ የተባለው የአዲዳስም የሩጫ ጫማን የተጫሙትን አትሌት ዮሚፍና ኬንያዊው ሳዊ እጅግም ተቀራራቢ በሆነ ልዩነት የሪከርዱን ባለቤቶች መሆናቸው ብዙዎችንም አስገርሟል። የሎንዶን ከተማ በትላንትናው ዕለት ባስተናገደችው 46ኛው የማራቶን ውድድር በሴቶች ውድድር የራሷን ሰዓትም 2 ሰዓት ከ15 ከ50 ሴኮንድን ወደ 2 ሰዓት ከ15 ከ41 በመግባትም በ9 ሴኮንድ በማሻሻል ለተከታታይ ዓመታት የክብረ ወሰን ባለቤት የሆነችው የአትሌትም ትዕግስት አሰፋም ከዚህ ቀደም ከነበረኝ የውድድር ልምድ ሰውነቴን በማሳረፍ ረጅም ልምምድ በማድረግ ሎንዶን ላይ ድል ተቀዳጅቻለሁ። ከልጅነቴም ጀምሮ የድል ባለቤትም እንደምሆን ልቤ ይነግረኝ ነበረ። ከእግዚአብሔር በታችም አሰልጣኜም ስለ የልጅነቴን ምኞትም አሳካለሁም ብዬም ተስፋም አድርጋለሁም ብላለች። የትላንትና ዕለትም ለኢትዮጵያን አትሌቶችም ድርብ የድል ቀን መሆኑም ለማወቅም ተችሏል። የባህር ላይ ወረበላዎች በሶማሊያ የባህር ዳርቻ ላይ ተጨማሪ መርከብ መጥለፋቸው ተሰማ። ተቀዛቅዞ የነበረው የመርከቦች ጠለፋም ስጋትም እንዳየለበትም ተነገረ። የእንግሊዙ የማሪታይም ንግድም ኦፕሬሽን በእንግሊዝኛው ምህጻረ ቃል ዩኬኤምቲኦ እንደገለጸው ህጋዊ ድጋፍ ወይም ተቀባይነት የሌላቸው ያላቸው ሰዎች በሶማሊያ የባህር ግዛት ላይ በትላንትናው ዕለትም ሌላኛ መርከብ መጥለፋቸውን፣ መርከቢቱም ወደ ሶማሊያ የውሃ ግዛትም አቅጣጫዋን እንድታቀና ማስገደዳቸውን ገልጿል። ባለፉት ጥቂት ቀናት ውስጥ የአሳ ማስገሪያና የነዳጅ ማጓጓዣ መርከቦችን ጨምሮ በትንሹ 4 መርከቦች ላይ በባህር ላይ ወረበላዎች ጥቃት እንደተሰነዘረባቸው የገለጸው ዘገባው ባለፉት 3 ዓመታት በህንድ ውቅያኖስ ላይ ተቀዛቅዞ የነበረው የባህር ላይ ውንብድና በማገርሸቱ ዕቃ ጫኝ መርከቦች አቅጣጫቸውን እንዲቀይሩ ጥንቃቄ እንዲያደርጉ ማስጠንቀቂያም አስተላልፏል። ዝርዝር ማብራሪያ ያልተሰጠበትም የትላንትናው የባህር ላይ ውንብድና ከሶማሊያ ሰሜናዊ ምስራቅ ራስ ገዝ ፑንትላንድ
ኒውዚላንድ አካል ከሆነችው ግራሴድ 6 ማይል ርቀት ላይ መከሰቱን የገለጸው የእንግሊዙ ማሪታይም ኦፕሬሽን ተመሳሳይ የባህር ላይ ውንብድና ባለፈው ሚያዝያ ወይም በፈረንጆቹ አፕሪል 22 2026 አንድ ነዳጅ የጫነች መርከብ ከ15 ሰራተኞቿ ጋር መታገቷን አውስቷል። በትናንትናው ዕለት ታግታለች ከተባለችው መርከብ በውስጧም ስለሚገኙት መርከበኞች ማንነት ቁጥር ዝርዝር ማብራሪያ እስከ አሁን ድረስ አልተሰጠም። እንደ ዓለም አቀፉ የገንዘብ ባንክ ስሌት ካለፈው የፈረንጆቹ 2005 እስከ 2012 ባሉት 7 ዓመታት ውስጥ በአፍሪካ ቀንድ ላይ በርካታ የዕቃ ማጓጓዣ መርከቦችን ያገቱ ወረበላዎች ከመርከቦቹ ሰራተኞችና መርከቦቹን ለማስለቀቅ ባቀረቧቸው የገንዘብ ጥያቄዎች ወይም ድርድር ከ339 ሚሊዮን የአሜሪካን ዶላር እስከ 413 ሚሊዮን የአሜሪካን ዶላር የደረሰ ገንዘብ መቀበላቸውም ተገምቷል። ሰሞንኛው ከመካከለኛው ምስራቅም ጦርነትና ውጥረትም ያላገገመው የዓለም አቀፉ መርከቦች በአፍሪካ ቀንድ በአገረቸው የባህር ላይ ወረበላዎችም ዳግም ማገርሸት ሌላም ዙር ስጋት መፍጠሩም ተነግሯል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ቻናላችን በተጨማሪ በአማራ ሰዓት በኢትዮጵያ ውስጥ ልታገኙ እንደምትችሉ ለመግለጽ እንወዳለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።